ሰላም ሰላም፣ ጤና ይስጥልን ውድ የጋት ሚዲያ ቤተሰቦች እንደያላችሁበት ሀገር የሰዓት አቆጣጠር እንደምን አላችሁ? እንደምን ቆያችሁኝ? ዕለተ ቅዳሜ ጥቅምት 29 2018 በኢትዮጵያ ዘመን አቆጣጠር ኖቨምበር 8 2025 በግሪጎሪያን ካሌንደር የጋት የውሎ አጫጭር መረጃዎች ከዚህ እንደሚከተለው ወደ እናንተ አድርሳለሁ። ላይክ አድርጉ፣ ሼር አድርጉ፣ ሀሳብ አስተያየታችሁን በአስተያየት መስጫ ውስጥ አስፍሩ። ጋት ሚዲያን ሰብስክራይብ እንዲያደርጉ ሌሎችንም ሎቢ አድርጉ። የጋት ሚዲያ አምባሳደር ሁኑ። በሱፐር ታንክስ ደግፉ ጋትን። የጋት ሚዲያ ሜምበር ሁኑ። ወርሃዊ ሜምበርሺፕ ኦፕን ነው። ከምንም በላይ አብራችሁ ስላላችሁ አብራችሁ ስለምትሆኑ ስለምታበረታቱኝ እጅግ የከበረ ምስጋና ይድረሳችሁ። 3 አጫጭር መረጃ አደርሳችኋለሁ። አንደኛ ህወሓት መግለጫ አውጥቷል። የፕሪቶሪያ ስምምነት አደጋ ውስጥ ከፍተኛ አደጋ ውስጥ ገብቷል፣ የድሮን ጥቃት ተፈጽሞብኛል የሚል መግለጫ አውጥቷል። ምን ያህል እውነት ነው የሚለውን የግል መረጃዬን ወደ እናንተ አደርሳለሁ። አንዳንዶቹ የኢትዮጵያ አየር ኃይል ከፍተኛ ምንጮች ነገሩን፣ ሌሎች ደግሞ ራሱን የትግራይ መከላከያ ኃይል ወይ ቲዲኤፍ ብሎ የሚጠራው ኃይል መረጃ ምንጮች ነገሩን እያሉ የተለያዩ ምንጮች መረጃ ያቀርባሉ። እኔ ኦኬ ያለኝን መረጃ ወደ እናንተ አደርሳለሁ ማለት ነው። በተመሳሳይ ከዚህ መግለጫ ባሻገር ተጠባቂው የህወሓት ሻዕቢያ የሁለቱ ግንባሮች በቀጣይ ከዛሬ ጀምሮ ዛሬ፣ ነገ፣ ከነገ በስቲያ እያለ የቀጣይ ጊዜ ፕሮፓጋንዳቸው ምን ሊመስል እንደሚችል መረጃ ሰጣቸዋለሁ። ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ለባለፉት ኦልሞስት 3 ተከታታይ ቀናት አማራ ክልል ነበሩ። ባህር ዳር፣ መራዊ የቆጋ መስኖ ፕሮጀክትን ጎብኝተዋል። እንግዲህ መራዊ ሽፍታው ኃይል ወንበዴው ኃይል ቤዜ ነው የሚለው ነው ማለት ያው ሳይበር ላይ ማለት ነው። ባህር ዳር ነበሩ። በዛ ጉብኝት አጫጭር መረጃዎችን እሰጣችሁና ከምንም በላይ የጎንደር አብያተ መንግስታትን ጎንደር እንደምታውቁት እንግዲህ ተካሚሎት ሲቲ ነው የምትባለው። ለተከታታይ የነገሱ ነገስታት የየራሳቸውን ፓላስ እየሰሩ ግን በአንድ ቅጥር ግቢ ውስጥ እና የአብያተ መንግስት ከተማ ነች። መማፀኛ ጎንደር ይሏታል፣ እናትዋ ጎንደር ይሏታል። በመካከለኛው ክፍለ ዘመን የኢትዮጵያ ድንቅ አሻራ የታየባት ከተሞቻችን ዛሬ ኮሪደር የምንለው ዛሬ ስማርት ሲቲ የምንለው ከዛ ልንቀዳ ይገባል። የቀሃን ወንዝ እንዴት ነው ጠልፈው ወደ ፋሲለደስ ግድብ መዋኛ የወሰዱት? መማር አለብን። ወይባ አለው የአፄ ፋሲለደስ ቤተ መንግስት ወይባ ነበረው። ነገስታቱ በፍልሃ የሚባለው ስቲም። ከዛ በኋላ እንግዲህ በተለይ የምጽዋ በጠላት እጅ መውደቅ እሱን ተከትሎ በየሰፈሩ ደግሞ ነግሳለሁ የሚለው ነጋሲ ነኝ የሚለው ግማሹ ያስጠነቆለው ግማሹ ዘር የሚቆጥረው ኤንዌይስ መንግስት ፈርሶ ያ ሁሉ ችግር ከሆነ በኋላ እንግዲህ የመካከለኛው ዘመን ስልጣኔ ሲያበቃ ሲቋረጥ በተለይ በዋነኝነት የምጽዋ በጠላት እጅ መውደቅ የአውሮፓ የኃይል አሰላለፍ የፖርቹጋሎች ክሎዝ ዶር ፖሊሲውን ጨምሮ የምታስታውሱት ነው። ጎንደር እየቀዘቀዘ ሄዶ ከ1983 በኋላ ደግሞ ፍጹም ጎንደር ሞተ ነው የምንለው። ጎንደር ሞተች። ለጎንደር የብሔር ፖለቲካ ለጎንደር የዘር ፖለቲካ አይመጥነው። ለምን? ስሪቱ እንደዛ አይደለም። ለተከታታይ 400+ ዓመታት ዋና ከተማ ሆኖ ነው የኖረው። ስለዚህ አቤት ሊል ሄደውም ለተለያየ ፐርፐዝ ሄደውም ተዛንቋል፣ አብሮ ተዋልዷል። ኢትዮጵያዊነት ከውጭም ከውስጥም ቤተ እስራኤላዊው ወይ ፈላሻ የምንለው አይሁዱም ስላምጄ የሚባል አለ እኮ ጌ ማለት መንደር ማለት ነው። ስላምጄ አለ፣ ፖርቹጋሎች አሉ፣ ሚስዮናውያን ካቶሊኮች አሉ። የስልጣኔ ማዕከል የነበረ ነው። የንግድ ማዕከል የነበረ ነው። ያ አካባቢ እንደምታውቁት ጣናን ይዞ ዘጌን ይዞ ጎርጎራን ይዞ የተለያየ ታሪክ የተለያየ ስልጣኔ የተከወነበት አካባቢ ነው። ኢትዮጵያዊነት ደምቆ አብዮታዊ ዲሞክራሲ ፍጹም ኢትዮጵያ ውስጥ እንደማያሸንፍ ማሳያው ጎንደር ነበር። ጥምቀት ድምቀቱ ብሔር ብሔረሰቦች የተለያየ ክዋኔ ኢትዮጵያ ከፍ ብላ ትታያለች። የጥምቀት ጊዜ ጎንደር ላይ
ኢትዮጵያዊነት ይወጣል። ሰው ያ መለያዋ እየፈረሰ እየደበዘዘ ነበር። ማመስገን ይተናነቀን ይሆናል። ጎንደር እኮ አብያተ መንግስቱ ላዩ ላይ እኮ ዋርካ በቅሎበት ነበር እኮ። ለምን አንነቅለውም አልኳቸው። እዛው እኔ ቢያንስ ነው ይሄ ሲነቀል ሌላ ያፈርሳል። ታዲያ ወደ አፈርነት እየቀየረ እኮ እየበላ ያለው ግንቡን ነው። የበቀለው እዛ ላይ ያለው ሳር እኮ ሌላ አይደለም። ያንን ኖራ ምን እያደረገው ነው? እየተመገበው ነው። ተረስቶ ነው የኖረው። ያንን አንስቶ በዘመናዊ መልኩ በተሰራበት አግባብ መጠገን ብቻ አይደለም፣ ህይወት እንዲኖረው የጥንት ፕራክቲስ እንዲኖረው ወጣቶች የስራ ዕድል እንዲፈጠርላቸው የኪነ ጥበብ ማዕከል እንዲሆን ፓቪሊዮኖች ይዘው አሉ። የሽያጭ ማዕከላት፣ የተለያየ ቅርስ ማዕከላት ነፍስ ነው የዘራበት ሰው። ክቡር ጠቅላይ ሚኒስትሩ የጎንደር አብያተ መንግስት ሁለንተናዊ ጥገናን አስመርቀዋል። የባህር ዳር ዓለም አቀፍ ስቴዲየምን ተዘዋዝሮ ጎብኝተዋል። እንግዲህ ከ52,000 በላይ በወንበር ተመልካች የሚኖረው ነው። የሳር ንጣፉ ተጠናቋል። ወንበር መግጠም ተጠናቋል። የመብራት ዝርጋታና የቀጥታ ላይቭ ማሰራጫ ስቱዲዮ እንዲሁም የፊኒሽንግ ስራዎች እየተሰሩ ነው ያሉት ማለት ነው። ሌላው እንግዲህ ብዙዎቻችሁ ባህር ዳር የድሮውን ጊዮን ሆቴል የምታውቁት ይመስለኛል። ብዙዎቻችሁ የድሮውን ጊዮን ሆቴል ከዛ የማሪን ጊዮን ወይም ፈለገ ጊዮን ሪዞርት እየተሰራ ነው። የፈለገ ጊዮን ሪዞርት ከጎርጎራ ሪዞርት ጋር የሚቀናጅ የሚመሳሰል ነው። እሱ ወደ ስራ ሲገባ የበለጠ ባህር ዳርን ተመራጭ የሚያደርግ ነው ማለት ነው። ሌላው እንግዲህ ጎርጎራም ነበሩ። ጣናነሽ ዘመናዊ ጀልባ፣ አንዳንዶቹ በነገራችን ላይ ውድቀት ብቻ የሚፈበርቋሉ። ጣናነሽ ተበላሽታ ወድቃለች የሚሉ ነበሩ፣ የወደቁ ማለት ነው። እና እሱን አስመርቀው ወደ ስራ አስገብተዋል። ይህ እንግዲህ ከባህር ዳር ጎንደር የሚደረገውን የውሃ ላይ ትራንስፖርት ለጎብኚዎች ምቹ በሚሆን ሌሎች ተጨማሪ ጀልባዎችን ለመግዛትም እንቅስቃሴ ላይ እንዳለ በዚሁ አጋጣሚ መረጃ ብሰጣችሁ ደስ ይለኛል። ሌላው እቅዱ አሁንም ጣና አሁን ካለበት በካናል ወደ ጎንደር የማድረስ ከጎንደር በተመሳሳይ አሁንም ወንዞችን ተጠቅሞ ላሊበላ ድረስ የማድረስ የውሃ ትራንስፖርት ካናል የመዘርጋት ፕላን አለ። ይህ ፕላን በጣሊያን ጊዜ አንዳንዶች እንደውም የአባይ ወንዝ ሊጠለፍ ነው የሚሉ ሁሉም ይታያል። ይህም በካናል ውሃ ስትወስድ የጀልባ ብቻ አይደለም፣ በአካባቢው በሚያልፍበት አካባቢ የመስኖ ስራ ሁሉ ይኖራል ማለት ነው። ለዚህ ሰላም ያስፈልጋል። የተላላኪዎችን አጀንዳ ተቀብለው የጥገኛ ልሂቃንን መስመር ተሸክመው ወንድሞቻችን ክቡር ጠቅላይ ሚኒስትሩ እንዳሉት ከጎንደር ጎርጎራ ለመሄድ በኮንቮይ መሆን የለበትም። ምርጥ ዘር ለማቅረብ ማዳበሪያ ለመስጠት ይሄ መሆን የለበትም። ከዚህ ትምህርት መውሰድ ያስፈልጋል። በሰጦ መቀበል መርህ መነጋገር ያስፈልጋል። እና ከዚህ በጣም የሚገርመኝ ከምንም በላይ የመገጭ የተቀናጀ የመስኖ ልማት ፕሮጀክት ነው። የተጀመረው 2001 ዓመተ ምህረት ነው ወዳጆቼ፣ 2001 ዓመተ ምህረት ከታላቁ ህዳሴ ግድብ ይቀድማል። 17 ዓመቱ ነው። የተያዘለት በጀት ሲጀመር 2.4 ቢሊዮን ብር ነው። የሚጠናቀቀው በ3 ዓመት ነው። ማክሲመም ቢለጠጥ ተብሎ በ4 ዓመት በሚል ነው የተያዘለት። 185 ሚሊዮን ኪዩቢክ ሜትር ውሃ እንዲይዝ ይጠበቃል። ግድቡ ከ3 እስከ 5 ኪሎ ሜትር ባለ ቦታ ላይ ይተኛል። 116 ሚሊዮን ኪዩቢክ ሜትሩ ለመስኖ ሲያገለግል 32 ሚሊዮን ኪዩቢክ ሜትር ውሃ ደግሞ ተቀንሶ ወይንም ያ ግድቡ እየተጣራ ለንጹህ መጠጥ ውሃ የሚውል ያ ይጣራና እንደገና ወደ ከተማዋ መስመር ተዘርግቶ ጎንደር ከተማ ውስጥ ከፍተኛ የውሃ እጥረት አለ። ይህንን የሚፈታ 32 ሚሊዮን ኪዩቢክ ሜትር ውሃ ደግሞ ለመጠጥ የሚውል ነው። ከ14,000 እስከ 17,000 ሄክታር መሬት በመስኖ ለማልማት ለአርሶ አደሮች የተዘጋጀ ነው። ነገር ግን 2013 ለምሳሌ 2013 እስከ 2013 በ2.4 ቢሊዮን ብር ያልቃል የተባለ ፕሮጀክት 6.4 ቢሊዮን ብር ወስዷል። 6.4 ቢሊዮን ብር ወስዶ ግን
ፈቀቅ አላለም። ምንድን ነው የሆነው? ርብ የመስኖ ፕሮጀክት ለምንድን ነው ወደ ስራ የማይገባው? አጓት የመስኖ ፕሮጀክት ለምንድን ነው ወደ ስራ የማይገባው? ራሱ መገጭ ሶስት ጠቅላይ ሚኒስትር አገሪቱ አይታለች። በመለስ ዜናዊ ዘመን ተጀመረ፣ ኃይለ ማርያም ኢትዮጵያን አስተዳደረ። አሁን የፌዴሪ ጠቅላይ ሚኒስትር ክቡር ዶክተር አብይ አህመድ አሉ። ክልሉ 7 ፕሬዝዳንቶች አስተናግዷል። በዚህ አይነት የአማራ ክልል የጎንደር ከተማ መስተዳደር ወደ 7 ከንቲባ ተቀያይሯል። የዞን አስተዳዳሪ ተቀያይሯል። ኢትዮጵያ በተለያዩ ሁነቶች አልፋለች። ምርጫ 2001 ነው የተጣለው ብያቸዋለሁኝ። ምርጫ 2002 ተካሄደ። ምርጫ 2007 ተካሄደ። ምርጫ 2012፣ ምርጫ 2017 ተካሄደ። የቆመው ለምንድን ነው? ሌሎች ፕሮጀክቶች አላከናወንም ወይ? ምንድን ነው ሲባል የመስኖ ፕሮጀክቶች አንደኛ የፕሮጀክት ክትትል ማነስ ነው። በቃ ተቋራጩ አሰሪው ይኖራል። የሆነ ሚኒስቴር መስሪያ ቤት ትሰጠዋለህ፣ ተቋራጭ የሆነ ድርጅት ትሰጠዋለህ፣ አለቀ። ከዛ በወረቀት ነው ክትትሉ። አሁን ዛሬ ኢትዮጵያ ውስጥ የሚፈጸሙ ወሳኝ የሚባሉ ሜጋ ፕሮጀክቶች፣ አገራዊ ፕሮጀክቶች በጠቅላይ ሚኒስትር ጽሕፈት ቤት ውስጥ የሜጋ ፕሮጀክቶች ክትትል ተቋም አለ። እነዚህም ብቻ የሚከታተል ዴይሊ ሪፖርት ይቀበላል። በየሳምንቱ በቢሮ ደረጃ ይገመገማል። በየ2 ሳምንቱ ጠቅላይ ሚኒስትሩ ባሉበት ሪፖርት ይቀርባል። ይሄ ችግር ገጥሟል፣ ይሄ ፕሮግረስ አለ፣ እነዚህ መፈታት አለባቸው የሚል በትንሹ በ2 ወር አንዴ ደግሞ የመስክ ግምገማ ይካሄዳል። አሁን ይሄ ለዜና የሚበቃው ለዜና የሚታየው አንድ ነገር ነው። ለምሳሌ መገጭ ክቡር ጠቅላይ ሚኒስትሩ እስካሁን በባለፈው ዓመት ነው ኮንትራክተር ተቀይሮ ሌላ በጀት ወደ 5 ቢሊዮን ብር ተጨማሪ እንግዲህ 6.4 ቢሊዮን ብር እስከ 2013 ወስዶ ነበር። ተጨማሪ እስከ 2016 መጨረሻ ድረስ ወደ 2 ቢሊዮን ብር ወስዷል። እንደገና ፕሮጀክት ኮንትራክተር ተቀይሮ አማካሪ ተቀይሮ በክትትል ውስጥ ገብቶ አሁን የመገጭ ወንዝን የመጥለፍ ስራ በመልካም ሁኔታ ወይንም 100% ተሳክቷል። የቀረው ሁለቱም ግድቦች የመስኖ 116 ሚሊዮን ኪዩቢክ ሜትር ውሃ የሚያርፍበት የመስኖ ግድብ እየተጠናቀቀ ነው። የ32 ሚሊዮን ኪዩቢክ ሜትሩ የመጠጥ ውሃ እየተጠናቀቀ ነው። የአርሶ አደሮችን የመሸንሸን የገበያ የማገናኘት በአመት 3 እንዲጠቀሙ የማድረግ በነገራችን ላይ በመገጭ መስኖ ፕሮጀክት ብቻ የጎንደር ከተማ ሌላ ፕሮጀክት አልተያዘለትም፣ እንዳይያዝለት ሆኗል ስላላለቀ። ጎንደር ነው መገጭ አለው የ2.4 ቢሊዮን ብር ፕሮጀክት አለው። ከዛ ደግሞ እየጨመረ ነው ተብሎ ይዘጋል፣ ሎክድ ይሆናል። ይህንን ያስቀረው ይሄ ነው እንዲሰራ ያደረገው። ጎንደርነት ይሄ ነው፣ አማራነት ይሄ ነው፣ ኢትዮጵያዊነት ይሄ ነው። ጃሎበል ፀጉር ማበጠር፣ ድንጋይ ላይ ተቀምጦ ጥርስ መፋቅ፣ ያለፈ ያልኖሩበትን ታሪክ ማወደስ፣ አሁን ያሉበትን ማራከስ አይደለም። ኢትዮጵያዊነት፣ ጎንደሬነት፣ አማራነት፣ ኦሮሞነት፣ ሲዳማነት ትናንትን በልኩ በሚዛኑ ማየት። የትናንት መጥፎም የኛ ታሪክ ነው፣ የትናንት ጥሩም የኛ ታሪክ ነው። ከጥሩ የበለጠ እንድንማርበት ከመጥፎ እንዳይደገም የጋራ አድርገን ጥሩ የኛ መጥፎ የነሱ የሚባል ነገር የለም። በልኩ ማየት አለብን በምንማርበት መንገድ። ሰው የጎንደር አብያተ መንግስታትን የጎንደር ከተማ ፕሮጀክትን ከአዘዞ ፒያሳ ያለው መንገድ በተመሳሳይ የጎንደር ዓለም አቀፍ የአፄ ቴዎድሮስ ኢንተርናሽናል ኤርፖርት እንዲስፋፋ የበለጠ አቅጣጫ ተቀምጧል። የኮሪደር ልማቱ እንዲቀጥል የከተማዋ የንጹህ መጠጥ ውሃ ሽፋን ከመገጭ ፕሮጀክት ባለፈ ሌሎች አማራጮች እንፍራንዝ አካባቢ ውሃ እንዲቆፈር ኢብን የጣና ውሃም በካናል በሚሳብበት ጊዜ እሱ ተጨማሪ ልማት እንዲመጣ የጎንደር አባቶች የጠየቁት አለ። የኢንዱስትሪ ልማት ብለው ጠይቀዋል። የኢንዱስትሪ ፕሮጀክት እኛ አካባቢ ጥጥ አለ፣ መተማ ጥጥ ይመረታል። ቆላው ሁመራን ይዞ ጥጥ አለ። ግን ትልቅ የጨርቃጨርቅ ፋብሪካ ያስፈልገናል። በዚህ ስፔሻላይዝ ማድረግ እንችላለን። የአግሮ ኢንዱስትሪ
ሰሊጥ አለ፣ የዘይት ፋብሪካ እንጠይቃለን ብለዋል። ክቡር ጠቅላይ ሚኒስትሩም መንግስት በሚችለው ሳያጓድል እናንተን ከፊት አድርጎ እናንተን እያማከረ ከፊት እንቀጥላለን፣ የመሪነቱ ሚና እንወስዳለን። ነገር ግን ባለሀብቱ ነው ይህን በዋነኝነት የጎንደር ልጆች ናቸው፣ የአማራው ልጅ ነው፣ የኢትዮጵያ ባለሀብቶች ናቸው መተባበር ያለባቸው። በዛ ሂደት ከመንግስት የሚጠበቀውን እናደርጋለን ብለዋል። የጎንደር አባቶችም ኒሻን ሸልመውታል። ለክቡር ጠቅላይ ሚኒስትሩ ካባ ለብሰዋል፣ ጦርና ጋሻ ሰጥተዋል። እናመሰግናለን ብለዋል። ጎንደርን ጎንደር ከፍ ያደረገ ነው። ለዚህ ለኖርኩበት ለመወደው ትዝታ ላለኝን ጎንደር ከፍ ስላደረጉት የበለጠ ከፍም ሊያደርጉት እቅድ ስላላቸው ክቡር ጠቅላይ ሚኒስትሩን ማመስገን እፈልጋለሁ። ሌላው እንግዲህ የድሮን ጥቃት ተፈጸመብኝ፣ ጉዳት ደርሶብኛል፣ መጠነኛ ጉዳት ደርሷል የሚል ይሄ የቲዲኤፍ ወታደራዊ አማካሪ ነገረኝ ብሎ ቢቢሲ ይዞት የወጣው ነው። ሌሎች ደግሞ ስማቸው መጥራት ምን ያህል ነው እንጂ የአየር ኃይል ምንጮች ነገሩን የሚል። በነገራችን ላይ ጥቃት ተፈጸመበት ተብሎ ፎቶ የሚታየው ስፖት የሚደረገው ማህበራዊ ሚዲያ ላይ የሚዞረው የኢትዮጵያ አይደለም። የዲፌንስ ኢንዴክስ የሚባል ትዊተር ላይ ቸክ አድርጉት። ከዛ የቻይና አዲሱ ቻይና የሰራቸው አዲስ ጄት ስፖት ተደረገ ተብሎ የተያያዘ ምስል ነው ጥቃት ተፈጸመ የሚባል። በኢትዮጵያ ወገን ያለው አየር ኃይሉን በጣም እርምጃ ወሰደ ወዘተረፈ በሚል ይጽፋል። በዛ ወገን ያለው ደግሞ ተመታን፣ ጉዳት ደረሰብን ይላል። ቲፒኤልኤፍ ተቀናጅቶ እየሰራ ነው። አሁን ትግራይ ውስጥ ሰልፍ ያደርጋል። የቀጣይ ፕሮፓጋንዳቸው ሰፊ ሰልፍ ህዝብ እየጠራ የፕሪቶሪያ ስምምነት ይከበር፣ የተፈጸመው ጥቃት በጣም ተገቢ አይደለም፣ አፍሪካ ህብረት ድረስልኝ፣ አደራዳሪዎች የታላችሁ የተባበሩት መንግስታት ኑ የሚል ሰልፍ ትግራይ ውስጥ ያካሂዳል። በአውሮፓ በአሜሪካም እንዲካሄድ ትእዛዝ ሰጥቷል። ኦፍኮርስ ባንዳዎች ቀደም ብለው እርዳታ እንዳይሰጥ የሚል ቀስቀሳ የጀመሩ አሉ። ከዛ ባለፈ ሙሉ ለሙሉ ለጦርነት ተዘጋጅቻለሁኝ የሚል መግለጫ እንዲያወጣ ይጠበቃል። ጉዳት ደረሰ የሚል ደግሞ ራሱም ሀውዜን ላይ ጉዳት እንዳደረገ ሁሉ ጉዳት ደረሰ በሚል የተለያየ መረጃ የተለያየ ዳታ አስደግፎ ሊያወጣ ይችላል። ከሻቢያ በኩል እንዲሁ ትንኮሳ ሊኖር ይችላል በቡሬ ግንባር። እንደን የጦር መሳሪያ ቆፍሬ እያወጣሁ ነው፣ የጦር መሳሪያ ትርኢት፣ ታንኮችን መድፎችን ቀበርኳቸው ያለው ከሻቢያ የሚያመጣ እሱን ሊያሳይ ይችላል። ለምን ህዋት ተበልጧል፣ ተሸውዷል። ጥይት ሲተኩስ የፌዴራል መንግስቱ ይህን ያደርጋል፣ መግለጫ ይሰጣል በቴሌቪዥን ምናምን። ዘንድ እስካሌት ሲያደርግ ቀጥ ጣልቃ ይገቡና አደራዳሪዎች ነፍስ ዘራለሁኝ፣ ያጣሁትን ቅቡልነት አገኛለሁ፣ ተፈናቃዮችን እኔ ተደራድሬ እንዳስመለስኳቸው፣ የትግራይ ህዝብ ሴቬር ጠባቂ እኔ ብቸኛ ነኝ የሚለውን መልእክት አስተላልፋለሁ የሚል ነበር። ግን ዓለም አቀፍ የመገናኛ ብዙሃን ሙሉ ለሙሉ አውግዘውታል። በዚህ ስለደነገጠ እየተደናበረ ነው ያለው ማለት ነው። የበለጠ የሚወሰዱ ፕሮፓጋንዳዎች ጠንካራ መሆን መቻል አለባቸው። ኦፍኮርስ የትግራይ ዲሞክራሲያዊ ስምረት ፓርቲ ወይ የትግራይ ዲሞክራሲያዊ ፓርቲ ስምረት መግለጫ አውጥቷል። የህወሓት መንገድ አሮጌና ኋላ ቀር ነው፣ ድርጅቱም ኋላ ቀር ነው፣ ትግራይን እንደ ርስቱ የትግራይ ህዝብን እንደ ባሪያው ቆጥሮ እኔ ካልገዛው እኔም ብልህን ካልሰማህ መውጫ የለህም እያለው ነው በሚል ያስቀምጠዋል። ከሻቢያ ጋር የተፈጠረው ጥምረት ውጤት አያመጣም። የትግራይ መከላከያ ኃይል ቲዲኤፍ የሚባለውን እና የትግራይ ህዝብ ከአሮጌው ኋላ ቀሩ ህወሓት ጋር ሆነ ታግለህ ውጤት አታመጣም በሚል ለትግራይ ህዝብም ለትግራይ ሰራዊት በአገር ውስጥና በውጭ ለሚኖሩ የትግራይ ህዝብ ለፖለቲካ ፓርቲዎች ለለውጥ ፈላጊዎች ጥሪ አድርጓል። ተጨማሪ መረጃዎችን ምሽት በጋት ዕለታዊ ወደ እናንተ አደርሳለሁኝ። ኢትዮጵያ በክብር ለዘላለም ትኖር። ቴንክ ዩ